ሴቶቹ ለምን እንዲህ ያማረባቸው? ለምንስ ገንዘብን ናፋቂ ሆኑ? ወንዶቹስ ለምን አልጠግባይ ሆኑ? ለምንስ የሴትን ጡትና ዳሌ መናፈቅ በዘለለ የበዛብንና የሰብለ ወንጌልን የፍቅር ገድል መድገም ተሳናቸው? ይሄ ነው ጥያቄው። ይገርምሻል፣ ስለ ህይወት ባለኝ አመለካከት ብዙዎች ይጋጩኛል። እኔ ግን ማንም ያሻውን ቢቀባጥር ከአቋሜ ፍንክች ምን እየሰራህ ነው? ባልና ሚስት ከአንድ ወንዝ ይቀዳል ይላል። ሳስበው ግን እኔና አንቺ ከአንድ ጠርሙስ ይተቀዳል። ለመፈላሰፍ እየሞከረ ነው። ይህኝ ይሆናል። በነገራችን ላይ የመጨረሻው ዘመን እንደደረሰ ልብ ብለሽዋል? ቅርታ አንዴ ላቋርጥ። እናም በቃ ችግር የለም፣ ስትመጪ ጨርሰልሻለሁ። Hello. 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 Hello.
ያድ ምን ከመሰለሽ ልጅ ጋር መሰለሻለሁ ቅድም የገባሁበት ቤት አሁን አጣውሰደኝ ነበርሽ እንዴ ካገኘው ጀምሮ እኮ አንድ ነገር አላወራሁም እና ምን እያረግሽ ነው ያዳመጥኩት ነው ጥሩ ነው አዳምጩ ሰው እኮ ከማድመጥ ከመስማት እኮ ነው እውቀቱን የሚያዳብረው ለባባ ራስ አይደለ እንዴ መጀመሪያ ጨቅጭቃ አስመጣኝ አሁን መጣውሰደኝ ያደኒ መኮንን እኔ ከልጅቷ ጋር እየተዝናኑ አንቺም ሰውየውን በጥሞና እያዳመጥሽው ለመዝናናት ሞክሪ ባለሙያ ስንታየው ባህሩ ይያዝ 15 ሰዓት ፊት ተጠራሽ መጣው በቃ የኔ ወንድም መግባት አይቻልም ለምን የቤት ፕሮቶኮል ያስገባው ያን ፕሮቶኮል ነው ወንድ ልጅ ሱፍ ካላረጋ እናስገባው ረባካ ማን ያለው የቤቱ ደንብ ነው ደንብ ምናምን ትላለህ እንዴ ውስጥ ሰው ቀጥራለሁ ባክ ስማኔ ሱፍ ብርቄ መሰለህ እንዴ ሱፍ ማለት እኮ ነው ተከበብ ያደኩት በእናትህ እንደ ሱፍ እንትን ብርቄ ነጭ ባክሽ በር ላይ ቆማለሁ እዚህ ሱፍ ኑክ ምናምን አታስቢብኝ እንቺ ለቻለ ሄሎ ጤና ይስጥልኝ ባባ የት ነው ያለኸው ባክሽ ላውንደሪ ቤት ነኝ ምን የት ነኝ ያለሰቀኝ አንቺ እንዴት ነሽ ሰላም ነው ጠፋሽ ነው ሄሎ የት ነው ያለሽው ይኸውልሽ እኔ ገብቻለሁ እቺ ምን አይነት ሰው ነሽ በእናታችሁ ሄሎ እስካሁን ድረስ በላይ ነኝ ሰላም ነሽ ስበር ነው የመጣው አይገርም ሰላም ነሽ ምንድነው እስካሁን ድረስ ቆይ አንቺ ያምሻል እንዴ ልጅየው አባትየው ይሄን በቢስ አሁንም አልገባውም ኧረ ምንም አንተ እዛው ጠብቅ እኛ እንመጣለን ቻው 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 የዛሬ ዓመት በዚህ ቀን ግን ምንም አታስታውስም የዛሬ ዓመት ንገሪኝ በቃ የዛሬ ዓመት በዚህ ቀን ግን ምንም አታስታውስም እንዴት ነሽ አለን ሰው ጠፋ ተብሎ አይፈለግም አንተ ጠርተሃል ታዲያስ ቆየው አይደል እኔ ከመጣሁ ኪሶቹን በደንብ ያቸው በጣም እኮ ነው የጠፋሁት አይገርም ቀኑ ይበራል ቅርብ ጊዜ ይመስለኝ ነው በጣም እዛ ላይ አንቺ ራስሽ ምን ልመችሽ አልቻለም ምን ይደረግ ስራ ቢዚ ሆንኩኝ ነገሩ ካሰቡበት ሰሞኑን ግን እንገናኛለን really ያ ኪሶቹን በደንብ ፈትሽካቸው አዎ የኋላ ኪሱንም አዎ የኮቱ ኪስ አዎ ኦኬ ይሄ ሰውዬ ሱፍ እንጂ እሱ በጣም ነው የሚያስጠላኝ ታውቂያለሽ
ምን አንዳንተነ ምን እንዲያደርገዋል? ምን አረጋው? 10 ያረ እንደዚህ ቤት የሚመላለሰው ያላቆም ጠፍቻለሁ ብሎ ክርክር እንደዚህ እንዴ ይመጣታል። በጣም እኮ ነው የሚገርመው። እኮ የሥራ ቦታ ነው እያለ ስነ ስርዓት ይኑርሽ እንጂ እንዴ ካባላ እየመጣ ጠፍቻለሁ ያለልክ በመስቂያ አናቱን ነው የሚለው። ለምን እንደፈለግኩ አውቃል? ኧረ አልገባኝም ጋሼ። ያኔ እኔና እያድ የመኪና አደጋ በደረሰብን ወቅት ስታገኘን ልጅ ነበርክ። 11 ዓመትህ ነበር አይደለም? አዎ ጋሼ። አያትህ ያኔ አንተን ስወስድህ መወለድ ቋንቋ ነው ብለውኝ ነበር። ቤተሰባችንን ከተቀላቀልክ በኋላ ያሳለፍናቸውን ዓመቶች ስንደምራቸው 14 ዓመት ሆነ። ያንተን 11 ዓመት ስንጨምርበት ደግሞ በድምሩ 25 ዓመት ሆነ። አሁንስ አልገባህም? ኧረ አልገባኝም ጋሼ። በዓለም ላይ እንኳን ለ25ኛው ዓመት በሰላም አደረሰ። ጋሼ ጋሼ አያችኋት? እያለቀሰች እኮ እንደው ነው። ባባ ምን ሆና ነው? ምን አውቄ እያል ምን አውቄ እንዴ ቆየች እኮ ስታለቅስ እኮ ነው ያለችው። ደውቴን እንደው ጋሼ ለባብላት ያው ከወንድ ጋር ናት እንዴ? ወንዱማ እኮ አስለቅሷት ሄደ ጋሼ። ቁጭ አድርጎ አስለቅሷት ሄደ። ሰው ነው እንዴ? ተመልሶ ከመጣ አንተንም ያስለቅስሃል። ግን ጋሼ ታሳዝናለች። ይሉ ያባ አይደል ያድ እንዴ? በጣም አንጀት የምትወደው ይሉ ያባ ብለካሽ እንዴ? ያድ እንዴ? በጣም ግን ቶሎ ናሽ እንዴ? ቶሎ ነው የምመጣው እያልሽ ነው? እሺ እንዴት ብለህ ነው የምታባብላት? አይዞሽ በርቺ። ምን ሆነሽ ነው እናቱ እንደሞተችበት ሕፃን ልጅ የምታለቅሽው? አይዞሽ በርቺ። አሁን እኮ ጠንከር ካላሉ አይደል እንዴ ጋሼ? ጠንከር ካላሉ ክፉ ቀን አይታለፍም። አይዞሽ በርቺ እና የመሳሰሉት በቃ እናመጣለን ጋሼ። ትንሽ እኔ እሷን በሆን አንተ በጥፍ ነበር ማቃጠል። መጀመሪያ ኬኩን ያዝ። ስላለቀሰችበት ነገር ምንም ነገር እንዳታወራ። በተቻለ መጠን የሚያዝናኑ ነገሮችን ለመናገር ችግር የለም ጋሼ። እሺ ከጥፊ ለመዳን እሺ በሊድ ደግሞ ቶሎ ተመለስ። እሺ ጋሼ ቶሎ ማልቀስ ክልክል ነው።
ማለቴ እንባ ማፍሰስ ክልክል ነው። ለምን? ምን ነካሽ? በልደቴ ቀን እኮ ስታለቅሽ ምን አለ ባልተወለድኩ እኮ ነው ያሰኘሽ እንዴ? ምን ነካሽ? ስንት ዓመት ነው የምታከብረው? 35 ዓመቴን እያከበርኩ ነው። ስቀልድ ነው። 30 ዓመቴን እያከበርኩ ነው። ጋሼ ሳቀች እኮ። ቆይ ግን አንተ ይሄን ነገር እንደምትወድ በምን አወቅ? የድሮ አራዳ አይደለሁ እና ማየ እንደዚህ ነው የጠበስከት? አዎ እሷ ኃይለኛ ነች። እሷ ሚስት ነች? እያድ ጓደኛ ነች። ብዙ ቆያችሁ? ምን ነካሽ? አብረን እኮ ነው ያደግነው። በጣም የሚገርምሽ እኔ የ11 ዓመት ልጅ እያለሁ እሷችን ነበር የምታክለው። በቃ አንድ ፍሬ ልጅ። አሁን ነው እኮ እነዚህ ጎርምሳ ትልቅ ሆና የምታያት እንጂ ትልቅ ሰው መስራሻለች። አይያ እቃቃ ላይ ነው የተፈቃቀራችሁት? እቃቃ ስንጮትማ የውሸት ባልና ሚስት እንሆናለን። ግን በቃ አብረን ያደግነው፣ አብረን የተማርነው፣ እንደገና አብረን ነው የምንሰራው፣ አሁንም አብረን ነው የምንውለው። በቃ እያድ ማለት እህቴ ነች። እህቴ ነች በቃ። ቆይ አንቺ ጓደኛ የለሽም ማለት? በቃ የሴት ወንድ ሊሆን ይችላል አለ። በቃ እያድ እንደዛ ነች ጓደኛ። በቃ ማታ ግን ደውላልኝ ነበር። ምን አለች? ምንም ያው በቃ ትምህርት ሲዘጋ እንድትመጪ። እኔ ደግሞ አባቴና ባባን ጥዬ አልሄድም አልኩት። እሳቸውስ? ጋሼ ይባላል። ንገሩኛ። እንትን ነው ጋሼ፣ ቅዳሜ አያቴ ጋር ልሄድ ፈልጌ ነው። ከሄድክ ቆየ እንዴ? በጣም እንጂ በጣም ቆየ። አመት ሊሞላኝ ነው። ምን ነካሽ? እንዴ ስንት ጊዜ። በጣም ናፍቃኛለች። አይ ጥሩ ነው፣ ጥሩ አድርገሃል። አዎ ጥሩ ነው። ግን ጋሼ ባለፈው አያቴ ጋር ሄድኩኝ ጊዜ አያቴ ጋሽ መኮንን እንኳን ባይመጡ እንደው ምን አለበት ጋሼ ልጄ ብጠይቃችሁ በጣም ደስ ይለኛል። አዎ እያድን ይሳት ትመጣ ምናምን አልቻለ። በጣም በቃ ናፍቃለ። ማን ይሄን ሀሳብ ያመጣው? ጋሼ ማን ያመጣው? እኔ ጋሼ እሷ ነች ጋሼ። ሁለት ቀን ብቻ ነው ገጠር ደግሞ ሂጅ አላውቅም። ገጠር መሄድ እኮ ላንቺ ባባ እኮ አለ ያለው እኮ ጋሼ። ምን ችግር አለ? እሱ ራሱ ጠባቂ ያስፈልጋል። ኧረ ችግር የለውም ጋሼ። ጋሼ እኔ ምን ካረገ ነው የሚይዘው? ችግር የለውም ጋሼ። እሺ እኔ እኮ የሚያገባኝ መስሎኝ ነበር። ለካስ እሱ ብሬን ፈልጎ ነው። መሀልዬ ቆይሽ ምን አለሽ? ምን ይለኛል? ሰው መሀል እኮ ነው ሳያስጨርሰኝ ትቶኝ ሄደው። በቃ ልጅቷን በጣም ወዷታል ማለት ነው። ብታያት የሆነች ህፃን ልጅ ቀጫጫ እኮ ናት ደግሞ። አይ መሀልዬ፣ በአሁን ጊዜ እኮ ወንዶች ህፃን ሴቶችን ነው ማግባት የሚፈልጉት። ኧረ እባክሽ አንቺ ህፃን ልጅ ስለሆንሽ ነው ባል ያገባሽ። ታዲያስ? እኔ እኮ ሰውነት ስለያዘኝ ነው እንጂ ብዙም አልበልጣትም። እሺ ምን ነው አሰሪም እንዴ? በጣም ደከመኝ። እንዴት ነኝ? ሸንቀጥ ብያለሁ አይደል? ዋው በጣም ቀንስሽ። ምን አለች በይ? እኔ መሀሌት ደግሞ ባልሰራ ባባ የሆነ ልብስ ሊያዘዋ ወንዙ ስታኝ ነው እንዴ? ዝም ብለሽ ትሄጃለሽ። ፋክሽን ይሆናልሽ ነው እንትልሽ። ግን የፈለግነውን ልብስ እንድንይዝ ትልቁን ሻንጣ ነው። ወይኔ ባባ ከሀገር አንወጣ። ትንሹን ሻንጣ ነው የምትይዥው። በቃ አጭቅጭቂኝ። ክፍለ ሀገር አይደል እንደ የምንይዘው? ትልቁን ሻንጣ ብንይዝ ምን አለበት?
ትልቁ ሻንጣ ነው ልጅ ስሚ ማለት እኮ ደውላለሁ ብላ እስካሁን አልደወለችም። ብደውልላት ጥሩ ነው አይደል እኮ ትልቁ ሻንጣ ነው። እሺ ብደውልላት ምን ቀድሞ ደወለ ነው የምትለው? እኔ ያኛውን ጃኬት የሚያስረን ፈልግ ራሱን ትልቁ ሻንጣ እስቲ ወጋት አቱኝብኝ። ምንም ፋታ የሌላት በስማም እንዴ እኔ እሱ አንድ ጫማ ማአት ጥሩ ነው አይደል? በቃ እኮ ደውሎ ሰላም ነው ወይ ምን ነው ደውላለሁ ብለሽ ነው ጥሩ ነው አይደል? እያለ ምን አንሰሽ እያለ ስሚ ያንን ጫማ ላይ ያዘው እንዲባ ትንሹን ሄሎ ማለት ሄሎ ፓፓ ወይ ምን ነው ደውላለሁ ብለህ ምን ትንሽ ቢዚ ነበርኩኝና ለዛ ነው ቢዚ ነበርኩ አልተመቸኝም። ታዲያ አሁን ስራ ላይ ነህ? ኧረ አሁን ምንም ስራ የለብኝም። ፍቅር ምንም ስራ የለብኝም። ከመጣሁ እንዴ ምን ይላል? ይመቸኛል። እሺ ለቆንጆ እኔ ቆንጆ የታልሽኝ አቫንቲ እችላለሁ። እሺ እኔ ቆንጆ እሺ አይደለም ወይ ምን ችግር አለው ታዲያ? ማታ ይኬዳል ይመጣል ጠዋት ተነስቶ ችግር የለውም። ምንም ችግር የለውም እባክሽ። እንኳን አልደወልኩላት እንኳን ቀድማ ደወለች እያለ አይገርምሽም? ግን ልደውል ስል እኮ ደግሞ አቫንቲ አይደል የቀጠረችው? ምን አባህ እንደምትገባ እናያለን። እንዴት እያለ እንዴት አንቺ በእግዚአብሔር እያለ ምንድን ነው እያለ በእናትሽ ምን ሱፍ ካለበት ካትገባም የተዋልኩበት ቤት እኮ ነው። ሂድ ሄሎ ማለት ሄሎ ባባዬ ምን ነው ሰላም አይደል? ኧረ የለም ችግር አለ። ግን ያው ሳስበው ሌላ የተሻለ ቦታ ምናምን ብንገናኝ ሻራተን ሂልተን ጥሪ እኔ ደግሞ እንድንገናኝ የምፈልገው እዛ ቤት ነው። ቤት እኮ ደግሞ አሪፍ ቤት ነው። አዎ እዛ ቤት እኮ ይሄ ሱፍ ካለበሳችሁ ምናምን የሚሉት ነገር አለ። ታውቂያለሽ አይደል? እኔ ደግሞ ሱፍ የሚባል ነገር አልወድም። መች ነገርከኝ? አልነገርኩሽም ለካ አልነገርኩሽም። ይገርምሻል ከልጅነቴ ጀምሮ ሱፍ የሚባል ነገር ለብሼ አላውቅም። ታዲያ ዛሬ ለኔ ስትለብስልኝ ኧረ ለብስልሻለሁ እሺ እኔ ቆንጆ በቃ እጠብቅሃለሁ። ከየት አንቺ ነው ልብሱ? ምን አቅልሃለሁ እኔ ከርባቱ ቢቀርስ የሰው ሆኖ ትነቃለች። እስኪ ቀና በልሽ። እሺ በቃ አንቺ እያ ያድ ሱፉን በባህር ጨቅሎ እባክህ እሱ ስለሆነ የሚጨነቀ ሱፍ ደግሞ
ቆንጆ ሱፍ እንዲህ ያማረብህ ነው አለብስም እንትን መልበስ አልወድም እንጂ እኮ በሱፍ ተከብቤ ነው ያለሁት። ግን ይጨንቀኝ። በተለይ ስለ ሱፍ ካሰብሽማ በቃ አንቺ እኮ ሱፍ ማለት ልጅ እኮ ነሽ። ታዲያ ከጨነቀ ለምን አታውቀው? ኮቱንም አላውቅም። ነፃ ሆነን እንድንደንስ ኮቱን አውቃ የእውነቴን ነው። እንዲህ በማለት አይን አውጣውን እኮ እንዳንቺ አይነት ግልጽ ሴት ነበር ስፈልግ። ከአንቺ ቀድሜ ግን ይሳልሻል። ግን የምር እህትና ወንድም ናቸው? ምን ነው? ምንም እህትና ወንድም አይመስሉም። ኧረ እባክሽ ፈረጠችው። ምኑን? ፍቅሯን ነው። እወዳለሁ አላለች መሰለሽ? ከምር ነው? ማህሌት ትሙት። ቆይ አንቺ ከሳትሽ አትማሪም እንዴ? ስንት ጊዜ ነው እያመንሻቸው የምትሸወጂው? እናንተ ምን አልካት? ከአንቺ ቀድሜ አፍቅሬሻለሁ።
ባባ ደርሰናል። ይኸውልህ ጎጆ ቤት አትሽ ገና ነው ራስ አውቆም ነው እንዴ? ውይ ያድበና አትሽ ገና ነው። ባባ የልትሄድ ነው ብቻ ለምንድን ነው የማግዝ? ራስሽ ነሽ ሻንጣውን ሞልቼ እሄዳለሁ። የራስሽ ጉዳይ ነው፣ የራስሽ ጉዳይ ነው። መጀመሪያውኑ አንቺ ጫፉን አነካለሽ። ያንተ ምን ሳለበት አገባኝም የለም ወይ እዚህ ውስጥ አለ። ግን ትልቁ ሻንጣ ማን ያሻለሽ? ሶፊ ንገር ይለኛል። ኧረ እባክሽ ለምንድን ነው ደስ ሶፊ ያንተ ምን ሳለ ጃኬት ነው ታስተላል እናታችሁ ደስ ነኝ። ሳትነግረኝ ሳታማክረኝ ሚስት ይዘህ ሚስቴ ኧረ እባክሽ ዝም በይ። የምናቃዥ እያድ እኮ ነች፣ እያድ ጋሻለች። ታዲያስ ያቺ አንድ ፍሬ ልጅ እኮ ነች እንደዚህ ትልቅ አክላ። አንቺ እንደምን ነሽ? ደህና ነሽ? አንቺ ነሽ እንዴ? ታዲያስ ያቺ አንድ ፍሬ ልጅ እኮ ነች። እንደው ጋሽ መኮንን ደህና ናቸው? በጤናቸው ደህና ነው? ደህና ናቸው? በዓለም ላይ እኔ ነኝ። ወይ ዳርጉ አንተ ነህ እንዴ? እንደምን አደርክ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። ደህና አደርክ? እግዚአብሔር ይመስገን። በዓለም ላይ መምጣቱን ሰምቼ እኮ ነው። መጥቷል። በዓለም ላይ ስናሽ ሲቀመጥ ነው። አያጅቡ አለ አለው። ምን እያረክ ነው? ሽንቴ
ልሰራ ነው? አያጅቦ ሸና አዎ ማማ ወይ ትንሽ ሰከረናል። እናንተ እንዲያው እማዬ ሰክራለች። እሷ በጣም ያዣት። ማማ ደህና አደሩ? ተነሳሽ እንዴ? እንዴት አደርሽ? ደህና አደርሽ? ተኝተሽ ስትነሺ ደግሞ እንዴት ታምሪያለሽ? ወዴት ሊሄዱ ነው? ውሃ ልቀዳ መሄዴ ነው። እኔም ልምጣ? ይሆንልሻል። መንገዱ አስቸጋሪ ነው። እኔ እየመረጥኩ እሄዳለሁ። ችግር የለም። በይ እሺ፣ በይ ነይ እሺ። ማማ እኔም ልቅዳ? ነይ እሺ። እንዳይደፈርስ በጥንቃቄ ቅጂ። ከደፈረሰ ግን እሱ መዋላችን ነው። እሺ ሱቅ ዘግተን ስለመጣ ነው እንጂ እዚህ ብንቆይ በጣም ነበር ደስ የሚል። በዓለም ላይ ምን ይል ነበር? እዚህ ሲመጣ ግን ከአንድ ቀን በላይ አይቆይም። እሷ ብቻዋን ነች ብሎ ይበራል። እሱ ውሸቱን ነው በእኔ ሲያሳብብ። አይደለም ድሮውንስ ቢሆን አንቺን ሲከተል አይደል ከተማ የገባው? ታዲያ እስካሁን ምን እንደሚያስቀኝ ታውቂያለሽ? እቤት ከመጣችሁ በኋላ እዚህኛው ግርሽ ላይ የነበረው ደም አልቆም ብሎ በዓለም ላይ ጨርቅ እያቀበለን እኔና አጎቷ አሳስረናችሁ ጨርሰን ዞር ስንል በዓለም ላይ ራቁቱን ቆሟል። ለካም ያረገውን ልብስ ነበር እየቀደደ ሰጠን የነበረው። እጮኛለሽ? የለኝም። ትልቅ ሴት ሆነሻል። መቼ ልታገቢ ነው? ያው የምፈልገው አይነት ባል ሳገኝ ነው። ልጄ ይህንን የምንጭ ውሃ ለረጅም ጊዜ እንዳይደፈርስ በጥንቃቄ ስንቀዳው ኑረናል። ግን እንዳይቆሽሽብን ከፈራነው ጭቃ ስር ወርቅ እንዳለ ብናየው ስለ ውሃው መደፍረስ የምንጨነቅ ይመስልሻል? ግን አላየነውም። እናም አንድ ቀን ከሩቅ የመጣ መንገደኛ
በዚህ ሲያልፍ ምንጯን ያያትና ስለ ምንጩ መደፍረስ ሳይጨነቅ እግሩን ሲታጠብ ወርቁን ያየውና ያወጣዋል። ልብ በይ። እኛ ግን ምንጩን ለዘመናት እናውቀዋለን። እሱ ግን በአንድ ቀን ከኛ በላይ ውስጥ ያለውን አወቀ። እናም ወርቃችንን ይዞት ሄደ። ካለፈ በኋላ ብናውቅ ምን እናደርጋለን? ምንም። ከሆነ በኋላ ውስጥ ያለውን ማወቅ ምን ይጠቅማል? ምንም። ምክንያቱም ማየት ካለብን ጊዜ እጅግ ዘግይተናል። ከዚህ በኋላ ትርፉ ጸጸት ብቻ ነው። ካሁን በኋላ ጸሎቴ ከዚህ መጥፎ ጸጸት እንዲሰውራችሁ ነው። ልጄ ላንቺን የነገርኩሽ እኛ ሴቶች ከወንዶች በብልጠት እንሻላለን ብዬ ነው። እንደ ባለም ላይ ያለ ሞኝ ሰው ደግሞ ካጠገቡ ያጣሽ ጊዜ ነው ወርቁ እንደተወሰደ የሚገባው። ያን ጊዜ ግን መመለስ ሳይቻል ይቀርና መናኛ ሰው ይሆናል። እኔም የሱን ልጅ ማየት እንዳማረኝ ይቀራል። እያት አንተ እንዲህ ተኝተህ ነው እንደምትውል? እያድን አይታታል። ከማማ ጋር ወደ ምንጭ ወርደዋል። ከማማ ጋር ወደ ምንጭ ወርደዋል። ሲቀዝቃዣ ሆነች። ቤት በኩል ነው የሄዱት። በዚህ ጋር ነው። ምን ነው? ምን ትሆናለች? ምን ትሆናለች? ለአንድ ነገር ብትሆንስ? መሬት ተከፍቶ አይውጣት። ልጅቷን እንዲሸጋ ሆና አንተስ እንዴት አስቻለ? አንተስ ቢያስችል የከተማው ወንድነት ነፈስ ብቻ ነው የሞላው ማለት ነው። ሌሎችን የከተማ ሴቶች ባያቸው ውቦች ናቸው። እያድ ምንድነች? ውቦች ብቻ አይደርጉ። ግን ሱፍ ያስፈልጋል። ሱፍ ያስፈልጋል። ሱፍ ታዲያ ምን ችግር አለ? በቁና ሰፍርላታለሁ። እማማ ምን ሆነው ነው ብቻቸውን የሚመጡት? እኚው ምንድነው የሆነችው? ና እዳው ገብስ ነው። ይልቅ የታለ ተወጎች? እያየሽ አትሄጂም? ያለሽው ሾክ ውስጥ ነው። ፊት ለፊት መንገድሽን አታይም? ቆይ ግን አንተ ስትሄድ ከፊት ለፊትና ከጎን ያለውን እያየ? አይ እንዲህ አንጋጥጬ ነው የሚልሽ። ባባ የተናደድከው ሾው ስለወጋኝ ነው ወይስ ጋሽ ምንም እንዳትሆን ስላለ ነው? ስለወጋሽ ነው። ደግሞ ቆይ እንዴት እዚህ ብቻሽን ትቀመጫለሽ? አንዱ ተነስቶ አንጠልጥሎ ይዞሽ ቢሄድስ? ኒኩ በጣም ምስገርሜ ልጅ ነች እኮ በእናታችሁ። ባባ ግን ብጠለፍ ምን ታደርጋለህ? ምን አደርጋለሁ? አብሬ ልጠለፍልሽ? ጋሼ ቢሆን ግን ዝም አይልም ነበር። እባክሽ የገጠር ሰው ከወደደ ወደደ ነው። ጋሼ ምናምን አያውቅልሽ። አማምሽ
ያስረክትሻል? ምን አይነት ልጅ ነሽ በእናትህ? ሰው ከተኛበት ተነስቶ እንደዚህ አይነት ነገር ውስጥ ይገባል እንዴ? እንዴ ባባ ያደጋው ጊዜ ግን ለምን ተከተልከኝ? ልጅቷ ደስ ብላ ልጅቷ እኮ እኔ ነኝ። ሌላ ልጅ መስለኝ ነው ግን እኔ ነኝ እኮ። አንቺ መሆንሽን ባቅ ኖሮማ አልከተልሽም ነበር። ስለተከተልከኝ ተጸጽተሃል? ባልከተላችሁ እኮ አትጋጩ ነው። ባይጋጭ እኮ አንገናኝም ነበር። እና የት ይሻላል? እንኳን ተከተልከኝ፣ እንኳን አየው፣ እንኳን ተጋጨን፣ ከዛ ደግሞ እንኳን ተገናኘ። ባባ በፊት ገጠር ብቻህን ስትሄድ የደበረ ነበር አይደል? ኧረ አይደብረኝም። የምን ድብርት ነው? ድብርት ነው። ታዲያ ለምን አንድ ቀን ብቻ እየቆየ ትመጣለህ? እኔ እንጃ ከተማው ይናፍቀኛል መሰለኝ እያለ ከከተማው በፊት እኮ ያወቀው እኔን ነው። እንዴት እኔ ሳናፍቀህ ከተማው ይናፍቀኛል? አንቺ ምን ናፍቀኝ መስረፍ ማተናፍቀኝ ናፍቆት ምናምን ታያለሽ እንዴ? እሺ አሁን ግን አብረን ሄድን ጊዜ ከተማው አልናፈቀህ? ናፍቆኛል እንጂ ምን ይናፈቀሽ? ይናፈቀኝ ከተማው እንደገና ሙዱ ራሱ ከተማው እንደገና ራሱ ሙዱ ራሱ አይናፈቀኝ ታለሽ በእናትሽ። አሁን ደግሞ ያዲናፈቀኝ ማን እንደሆነ ታውቂያለሽ? ወደድሽው? አዎ በቃ ያው አማራጭም ስለሌለ አልፎሽ ናቸው። ሄላ እኔ አላምንም። ወይዬ ወይ አንተ አልደወልክልኝ ወይ ስልክ አይሰራም። እንዴት እንደናፈከኝ። እኔስ እንዴት እንደናፈቅሽኝ ባየ። በሰላም መጣች? ያለፉት ቀናት ምን ያህል አድካሚና አሰልቺ እንደሆኑ ብታይ በቃ ታዝኝልኝ ነበር። ትናንትና ማታማ ምግብ ሁላ መብላት አቅቶኝ ነበር። እንገናኛለን አይደል? እንገናኛለን እንጂ ግን እዚያ በሱፍ ለብሰናሽ ራቁቴን በመጣ እሺ እስከዚያው ድረስ ትናፍቀኛለህ። እሺ ቻው። የስ ባልቀጣት ቢቀርልኝስ? ወይም ደግሞ ሰው ከመምጣቱ በፊት ቤቱን እንዝጋው። አየት ድንቅ ሀሳብ እያል የኔ ባትሆኝ ቁጭ ነበር። ምርጥ ሀሳብ እያል እግዚአብሔር በስመ አብ በቃ ምን ላድርግሽ በእናትሽ የኔ ቆንጆ። ዘግተናል። መቼ ተዘጋ? አውቀኛል ግን እንዴት ነህ? እንዴት ነሽ? ደህና ነኝ። ልብስ ያልታጠበም? ኧረ ታጥቧል። ይሄ ልጅ ይገርመኛል።
አለ አይደል የሆነ እኔ እዚህ ስመጣ ይናደዳል ግን ኧረ እሱ አይናደድም ስራ በዝቶብን ስለነበረ ነው ዛሬ ብቻ እኮ አይደለም ከዚህ በፊትም አጋጥሞኛል አለ አይደል የሆነ እንደ ቅናት ቢጤ ያደርገዋል መሰለኝ ቅናት ኤኒዌይስ ዛሬ ራት ግብዣ አለብኝ ማታ ለምን ነፃ ኮንሽ አብረን እንበላ ዛሬ ከአባቴ ጋር ሌላ ቀጠሮ አለኝ ሌላ ቀን እውነት ኦኬ እንግዲህ ምን አደርጋለሁ ጠብቃለሁ ታንክ ዩ ኤኒዌይስ ያ ገርምሻል ረስቼው ይዞ ሄጄ ነበር አይ እዚህ ያ ኦኬ ያዴን ያልኩ ያመምሻል ነው ምን አለበት አለ አልከም ባለ ደሞ እንደዚህ ያመመኝ በእናንተ ነው አታበላሽም ፍልሽና እኔ ጓንጭ ከሌለሽ ይደብረኛል ታውቂያ እንዴ በእናትሽ ደሞ ዛሬ ተሰማተል ብቻችሁ ነው አይማ ንላቅ ማን ዝም ብላ ተሰራሷ ምትክ እንዴት ነኝ አስቃሽኛለሁ መጣሁ በቃ እንደተረፍ ነው መጣሽ ባባ አቤት አቤት ከነበረ ግን ቶሎ ነሽ ያው ሳሳው ነው ጊዜ የሚፈጀው እንደጨራረስ ብቻ እዚሁ ያ ታውቅ አልቆይም ዛሬ ስኩቱን አታውልቀው አልጨነቀም ከመጀመሪያ ቀን እኮ ነው የምጨነቀው አሁንም አለምጭ አንስቼ መልበስ ብቻ እንደምንም ብዬ ሱፍ አስለመድኩ አይደል እንዳንተ ሱፍ የሚያምርበት አይቻላል ያድም እኮ ካለበስክ ትለኛለች ሰው እንኳን ሱፍ መልበስ ስርቆት ሲለብድ
ለምንድን ነው እንደዚህ የምታይ? ከንፈርሽ በጣም ያምራል። ሳሙት ሄሎ አቢ ምን ኦክስጅን አግኝታለች? ምንድነው? አረ ማለት ምንድነው? ቅርብ ነኝ መጣ። ምንድነው? የእናቴ ደም ከፍ አለ። አንቺ ምንድነው? ያለሽ ቆይ ከዚህ በፊት እናትሽ ደማቸው ከፍ ብላ ቃል ወይ ዛሬ ነው ከፍ ይላል? ጃብረና እንዴ እንዴ ወልሽ ግዴለሽም አብረን እንሂድ ማለት ነገ ጠዋት እኔ እደውልልሃለሁ። እኔም እደውልልሻለሁ። እሺ ግን ተረጋጊ በቃ እንዴ ቀስ በይ እሺ። ሌባ ባባ ምንድን ነው የሆንከው? ተገናኘን። ከማን ጋር? ከማን ጋር ተገናኘን? ከማን ጋር? እንሂድ እያልኩሽ ድሮም አንቺ እኮ ነሽ እያ ባባ ምንድን ነው የሆንከው? እንሂድ እያልኩሽ ምን አለ አብረን ብንሄድ ነው። እሺ ባባ አሁን ተረጋግተህ ንገረኝ፣ ምንድን ነው የሆንከው? ከባለሱፉ ሰውዬ ፊት ለፊት ተገናኘን። ከማለት ጋር ሆናችሁ ነው እንዲያገኛችሁ? ልክ እሷን ታክሲ አስይዤ ዞር እንዳልኩ መጣ በቃ ፊት ለፊት ተገናኘን። መጣ እንጂ ፊት ለፊት አይነን ግታይ ከዛስ? ጥይት ታውቂያለሽ፣ ነብር ታውቂያለሽ፣ ንፋስ ታውቂያለሽ። በረርኩልሽ እያልሽ በረርኩልሽ። እና ሳምካት? እዚህ ጋር ስደርስ የእናቷ ደም ብዛታቸው ወይኔ ባባ፣ እኔ እኮ ግራ የገባኝ እሷ ለተሳመችው የእናቷ ደም ምን አግብቶት እንደሚንተከተክ እኮ። ዛሬ እንዴት አባቷ አምሮባት እንደመጣች ቀሚሷ፣ ጫሟ፣
ወንፈሯ ላይ የተቀባችው ልብስ ተቀባ። ማን ነው? ምኑ? እንዲህ አይነት ለውጥ ያመጣው ልጅ ማን ነው? ጋሼ ምንድን ነው የምታወራው? አባትሽ እኮ ነኝ። እኔንማ መደበቅ አትችይም። አንተ አታውቀው፣ ባለምስ ያውቀዋል። ያውቀዋል። እንደሚወድሽ ነግሮሻል? አንቺስ አልነገርሽው? ምናልባት እኮ እሱም እንዳንቺ ፈርቶ ይሆናል። ፈርቶ አይደለም ጋሼ፣ እቃ አልገባውም። ታዲያ ካልገባው እኮ እንደኔ ሞኝ ነው ማለት ነው። ድሮ እኔ ብዙ ነገር ሳይገባኝ እየቀረ እናትሽን በጣም አስቸግራት ነበር። ቆይቶ ግን የሷ ነገር ገባኝ። ሲገባኝ ግን ድጋሚ እሷን ወደ እኔ መመለስ የማልችልበት ጊዜ ላይ ነበር። ስለዚህ እኔ ቆንጆ እንዲገባው ማድረግ ያለብሽ አንቺ ነሽ። እድለኛ ከሆነ ቶሎ ይገባዋል። እድለኛ ካልሆነ ደግሞ ያው እንደኔ ሲያዝን ይኖራል። እያት መጣ ሰውዬው መጣ እያት የት አለ? ኃይል የት አለ? ሌባ ከማንን? እዚህ አብሮሽ ነው የሚሰራው ነው። ችግር አለ? ችግር አለ? የት አለ? እሱ እኮ ነው ባባን ሆነ እና ታዲያ በኔ ልብስ ነው የረፍት ጊዜውን የሚያሳልፈው? የምን ልብስ ነው የምታወራው? አዎ አንቺማ ላታውቂ ትችያለሽ። ምንም ላታውቂ ትችያለሽ። ግን እኔ ልንገርሽው ትናንትና የታጠብልኝ እያመጣሁትን አዲስ የጣሊያን ሱፍ ለብሶ እዛ ከማንም አሻንጉሊት ጋር ሲጓተት መንገድ ላይ ናቸው። ቦርሳዬስ እንጃ። ሄሎ፣ የባባ ስልክ አይደለ? ኧረ ነው። እና ማነሽ? እኔ? አዎ አንቺ። ምን ተባትብሻል? ማነሽ? ሙስሊም ማለትሽ ነው? እያደን ይመኮንን እያድ ማለት ነኝ። ባባን አገናኝ። ሃይ ባባ እረፍት ላይ ነው። ለምንድን ነው ማታገናኝ? አገናኝ።
አገናኝ እያለ አይደለ? አገናኝ አላለም። ለምን በሱ ስልክ አትደውይለትም? በራሱ ስልክ አይደል እንደ ደወልኩለት። ሲያዩሽ የዋህ ትመስያለሽ፣ ግን የመጨረሻ መሰሪ ነሽ። በእውነት በጣም መሰሪ ነሽ። በቃ እሺ፣ እደውላለሁ። እሺ። ሄሎ ምናልባት ከሰው ጋር ተመሳስሎ ይሆን? መጀመሪያማ እንደዛ መስሎኝ ነበር። በኋላ ግን ተጠራጥሬ ዞር ብዬ ሳየው የለም አካባቢው ላይ የለመደ ሞላጫ ሌባ ቢሆን ነው እንጂ በዛ ፍጥነት የታባቱ ገባ። ይቅርታ የኔ ወንድም፣ እዚህ ቤት ውስጥ ሌባ የለም። ያደለ ልብስህ ሲነቃበት በሌሊት አምጥቶ መልሶት ይሆናል። እንግዲህ የኔ ወንድም ሌላ ነገር አያስፈልግም ይሆናል ልብስህ። እንዴት? ለነገሩ አንቺ ነሽ ጥፋተኛው። እንደዚህ አይነት ወንበዴ የማይረባ አላቀሙ በሰው ልብስ ሴት ላይ ፊት የሚል ዱርዬ እንደዚህ አይነት አደራ የሚፈልግ ቦታ ማስቀመጥሽ ጥፋቱ ያንቺ የራስሽ። ሰማኛለህ የኔ ወንድም፣ መሳደብ አትችልም። ይኸውና ልብስ መውሰድ ትችላለህ። እሱ የትም እዛ ከማንም ጋር ሲዘልበት ያደረውን ልብስ እንዴት ነው ቤቴ ይዤ የምገባው? ይኸውና ልብስ መውሰድ ትችላለህ። መዋረድ ካልፈለግ ቀጥ ብለህ ውጣ። ጥሩ፣ እንግዲያው ማንነቴን አሳይሻለሁ። ለአንቺ ብቻ አይደለም፣ ለዛ ወረበላሽ ለሁለታችሁ ማንነቴን አሳያችሁ። ተንቄማ አልቀርም፣ አሳያችሁ። ራሴን እያመመኝ ነው። ወደ ቤት መሄድ እፈልጋለሁ። ሰውዬው እኮ ነው ሌብነት። ባባ ትዝ ይልሃል? ልጆቹን በኪሳችን ሙሉ ስኳር ሰርቀን ትልቋ ሰራተኛችን የገረፈች። አንተ እንደውም እየተገረፍን መቃም ሁሉ አታውቀውም። ትዝ ይልሃል? እንጃ ረስቻለሁ እኮ። አየህ ድሮ ሰርቀን ብንያዝ ሌባ እንኳን ብንባል ምንም አይመስለንም ነበር። ለምን እንደሆነ ታውቃለህ? ልጆች ስለነበረን እኮ ነው። ግን እኮ አሁንም ያው ሰርቀን ተያዘን፣ ያው ሌቦች ተባለን። ግን በቃ መርሳት አቅቶን ጭንቅላታችን እስኪፈርስ ድረስ እናስባለን። አንዳንዴ እኮ ማደግ ያስጠላል። ባባ እንደ ልጅ መሆን አላማረም? እንችላለን። ምን እንደምናደርግ ታውቃለህ? ስልካችን እናጠፋለን፣ እንደ ልጆች እንለብሳለን። በቃ ልክ እንደ ልጆች እንሆናለን። ተነስ እንሂድ።
ሙሉ አትጡ። ሀሳባችሁ ይሙላ፣ መንገዳችሁ ቀኝ ይሁን። ፈጣሪ አምላክ የልባችሁን መሻት ይስጣችሁ። አይለያችሁ። ልጆች ወልዳችሁ ሳሙ፣ ዘራችሁ የተባረከ ነው። የደወሉላቸው ደንበኛ ቴሌፎን ለጊዜው በስልክ ጥሪ አይቀበልም። ፎን ስዊችድ ኦፍ። ሚስትህ በጣም ታምራለች። ሚስትህ በጣም ታምራለች። ጓደኛ ነች ማለት ባሌ ነው ብላኛለች እኮ ባሌ ነው ብላኛለች እኮ። ለቃቃ ጊዜ ነው። ለዛሬ ብቻ ነው። ለዛሬ ብቻ ለቃቃ ለቃቃ ይሄ ልብስ ላንቺ ሳይዛል እንዳልሽ ውስጥ ገብተሽ ፈልጊ። ቦታው ደስ አይልም? ፍቅረኛሞቹም ደስ ይላሉ። ባባ ግን ማለትን የምታገባት ይመስላል? አይ ግን አንቺ ባገባት ደስ ይልሽ? ባገባት ደስ ይልሽ? አንተ እሷን ብታገባት እኔ ምን ነው ሚዜ ነው አያል አንደኛ ሚዜ ትሆኛለሽ ማለት ያሉልሽ ምንም ጭቅጭቅ የለም። መጀመሪያ ማግባት ያለብኝ እኔ ነኝ አለቀ። ግን እያደውልሽ ሁለታችን የምንገባ ለየብቻ ነው ኖርማሽ ያ ታዲያ ምን እናደርጋለን? ባለ አንድ ፎቅ ቤት እንሰራ። ከዛ በኋላ እኔ ላይኛው ቤት ከሚስቴ ጋር፣ አንቺ ደግሞ ታችኛው ቤት ከባልሽ።
ስልክህን ክፈተው። ሄሎ ማለት ሄሎ፣ ሰላም ነው? የት ነው ያለው? ምን ነው? አሁኑኑ እንድንገናኝ። የት? መጀመሪያ የተገናኘንበት። አሁን? አሁኑኑ ነው የምፈልግ። በሰላም ነው? ፈልግሃለሁ አልኩህ አይደል? እሺ በቃ። ልትሄድ ነው? ደግነቱ ሱፍ የሚለበስበት ቤት አለ። ትንሽ በቃ ቶሎ ደግሞ አረፈደ ምናምን ብላይ እንትን ትንሽ እያር ተነሽ። አይ እኔ እዚህ ትንሽ ቆያለሁ። ለምንድን ነው እዚህ የምትቆዩ? ተነሽ፣ አብረን ነው የምንሄደው። እኔ ይደብረኛል ብቻ። አየሩ በጣም ደስ ይላል። ስለዚህ ትንሽ ቆይቼ እመጣለሁ። ይኸውልሽ እያር ቶሎ ነው እደውልልሻለሁ። እንደው እሺ እያር ተዋሽ። ምንም ሳትዋሹ ነው ነገር ምን ከያድ ጋር ስላላችሁ ግንኙነት እሱን አንቺ ራስሽ ታውቂ። አላውቅም። ዋሽተኸኛል፣ አታለኸኛል። ጓደኛዬ እውነቱ አለ። ምንድን ነው ያታለልኩሽ? ቀኑን ሙሉ ስልክህን የዘጋኸው፣ በዛ ላይ ደግሞ እሷ ጆሮ ላይ የምትዘጋው ምን ስለሆነች ነው? ማናገር የማልችልበት አቅም ላይ ነው። ስልኩን የሚያነሳችሁ እያር ስለሆነች ወንዶች ስትባሉ ሁላችሁም ውሸታም ናችሁ። ደግሞ በዛ ላይ የእሷ መሰሪነት እቺ እስስት ካሁን በኋላ እያድ እንዲስታት እንዳርሰ እኮ እሷ ስትነካ ማትወድ። አዎ እሷ ስትነካ አልወድም። እኔ ፊት ሰርቢያ ዝም ምን ይመስልሻል? ቆይ ስለኔና ስለሷ ምን አውቀሽ ነው አብረን በመሆናችን የምትናደጂው? እያድን ደግሞ የታውቀሻት ነው። ቆይ የት ነው የምትሄደው? እዚሁ አይደል ያገኘሁሽ? ያገኘሁሽ ቦታ መልሽሽ። እሷን ደግሞ አንድ ሰው እንዲናገርብኝ አልፈልግም። እያር ስልኳን አታነሳም። ካንተ ጋር ነች እንዴ? አልደወለችልህም? ለኔ አሁን ደውላልኝ እናቴ ጋር ክፍለ ሀገር ሄዳለሁ አለች። ምን? እቤት ነው ያለችው አሁን? በቃ እኔ ወደ ቤት ሄጃለሁ። በቃ እኔ መጣሁ።
ማን ደውላለች? እሷን ተያትና እንታገኝና እናትሽ ጋር ትጀስር። ይህ ምክንያት ነው ወይ የተጣላችሁት? አዎ በእኔ ምክንያት ስለተናገርክ ተጸጽተሃል? አንቺ ለኔ ብለሽ ሰውየውን ሰርቪስ ሱፉን ረግጠሽ ስላባረሽ ተጸጽተሻል? አልተጸጸትኩም። ምን አልተጸጸትኩም? ልብሶቹን ለምን አወጣቸው? እናትሽ ጋር መሄድ እንደማትፈልጊ አውቃለሁ። አሁን ግን እፈልጋለሁ። ለምን? አይሽ ምንም እኮ ምክንያት የለሽ። አለኝ በቃ የራሴ የሆነ ጊዜ ያስፈልገኛል። እኔ የብቻዬ ጊዜ፣ አንቺስ የብቻሽ ጊዜ የምንለው አለን እንዴ? ቆይ እኔና አንቺ ለብቻችን ጊዜ ኖሮን ያውቃል? ዛሬ ምን ተገና ነው ለብቻሽ ጊዜ የሚያስፈልግሽ? ለምንድን ነው የምትጮህብኝ? አትናፍቅኝም? ምን አፍቅ መስሎሽ ነው? አትናፍቅኝም? እሺ ደስቶ ፊንገር ይለኛል። ደስቱ ኦሌ ተሸነፍክ ግን ያሉልሽ አፈይን ብለህ
ያኔ ከእናትሽ ነጥቄ ስወስድሽ አንድም ቀን ሳይከፋሽ እንደማሳድግሽ ለራሴ ዝቼ ነበር። ጋሼ አንተ እኮ አንድም ቀን ከፍቶኝ አያውቅም። ደግሞ አንተ ስላሳደገኝ እንደ እናቴ ሞኝ አልሆንኩም። እናትሽ ሞኝ አልነበረችም። ታዲያ አንተ የሷ ነገር ገብቶ የፈለካት ጊዜ ለምን አላገኘሃትም? አርሴናል አይሽ ወይኔ ፋብሪ ቀወጠችው። ደብሮሃል እንዴ? አልደበረኝ። ደብሮሃል? አልደበረኝ። ደብሮሃል ታስታውቃለህ። አልደበረኝ። እኔ ነኝ የማውቀው። አንተ ደብሮሃል እሺ ደብሮኝ እኮ። እንደዛ አትልም። እያደለች የለችም። እዚች ላይ አሪፍ ቀልዶች አሉ። አንብቢና ፈታ በይ። አቦ ነቃ በይ፣ ፈንትው በይ። እመጣለሁ በኋላ። መንገድህ የቀና ይሁን፣ ሕይወትህ ያማረ ይሁን። ፈጣሪ አምላክ የልብህን መሻት ይስጥህ። አሜን በል እንጂ ልጄ፣ ከአሜን እኮ ይቀራል። አሜን።
ገጠር በመሄድ የሚለቅ ይመስላል? ነኝ ለነገሩ የአየር ለውጥ ማድረጉም ጥሩ ነው። ለምን እንደሄደች አልነገረችም? አየህ፣ ብዙ ጊዜ ሰው ንዴቱንም ሐዘኑንም ምስጢሩንም ለኔ ለሚለው ሰው ነው የሚናገረው። እናንተ ደግሞ እንደዛው ናችሁ። እንዴት አልነገረች? ራሴ ጊዜ ያስፈልገኛል አለች። እኔ ግን ከኔ ውጭ ጊዜ እንድኖራት የምትፈልግ አይመስለኝም። ከትላንትና ማታ ጀምሮ እኮ እንቅልፍ ነው ያለው። ነጋ አልነጋ ብዬ ጠዋት ተነስቼ ላውንደሪ ቤት ብሄድም ቀኑ ረዛ። ከዛ እንኳን ወጥቼ ሰዓቱ አልሄዳል። እኔ እኮ ከሷ ውጭ ምን አይነት ጊዜ እንዳለኝ እንኳን አላውቅም። እሷ ግን ለብቻዋ እንዴት ችላበት ለብቻዬ ጊዜ ያስፈልገኛል እንዳለች አልነገረች። እያድ እንዳፈቀረ ይታወቃል። ከጥቂት ቀናት በፊት አንድ ሰው እንደወደደችና ያ ሰው ደግሞ ምንም እንዳልገባው ነግራኛለች። የማይመስል ነገር ቆይ ከማ እኔን አንተ አታውቀውም ያለች። አንተስ ታውቀው? በቃ ምንም ብለው አልገባውም። ልጄ ካሁን በኋላ ብቻ እንዳትመጣ ብዬ አልነበረም? ለምን ቃሌን አልጠበቅክም? እያደረች እኔን ጥላኝ ሄደች። አያቴ ከተማ ሂጄ ተበላሸው እንጂ የገጠሩ እንዳያለቅስ ማለት። የገጠሩ ወንድ እኮ ልቡ ድንጋይ አይደለም። በእጁ የያዘው ወርቅ መዳም መስሎ ከጣለው በኋላ ለምን አያለቅስ? ያውም ከልቡ ነው የሚያለቅሰው። ድሮም እኮ ልቤ ብስለት ሁሉንም ነገር ያበላሸው ደግሞ ነው ራሴ። ልጄ አሁን አንተ ልብ ገዝተሃል። ምናልባት ትንሿ ልጅም የምትፈልገው ይሄንኑ ይሆናል። ልጄ
የጣልከውን ወርቅ ድጋሚ ስታገኘው እስካሁን ያለፉትን ወተት ደንቦ ስትጠላ ቀዝቃዣ እውነትም ማማ የቱንቻ በባባ ነው የወጣው። የከለከልኩት እኮ ነው ገፍትሮኝ። እኔ ጥጃ ነው ሹፍ ቢያደርግ ካንተ ይበልጣል። ጥጃ እኮ ነው። ስለ ሱፍ ምን ያውቃል?